ሰላም እንዴት ናችሁ? የተወደዳችሁ የጳጉሜ ሚዲያ ተከታታዮች፣ በየሳምንቱ ቅዳሜ ሳምንቱን ዋና ዋና ጉዳዮች የምናቀርብበት ሰዓት ላይ እንገኛለን። በዚህ የመረጃ ሰዓታችን በተለይም በሀገር ውስጥ የተካሄዱ ፖለቲካዊ ጉዳዮችን እናቀርባለን። ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንዲያደርጉ እየጋበዝን ከመረጃዎቻችን ጋር አብራችሁን ቆዩ። በዚህ የመረጃ ሰዓታችን ወደብን መነሻ ያደረገውንና እያከራከረ የመጣውን የኢትዮጵያና የኤርትራን ፍጥጫ፣ በአማራ ክልል እየተካሄደ ያለውን ጦርነትና እየተፈጸመ ያለውን ጥቃት፣ እንዲሁም የህወሓት ማስጠንቀቂያና የህወሓት አርሚዎች የእርስ በርስ ግጭትን በተመለከተ ዘገባዎችን ይዘናል። በድጋሚ አብራችሁን ቆዩ። በአማራ ክልል ጤና ጣቢያ ላይ በተፈጸመ የድሮን ጥቃት የሶስት ንጹሃን ህይወት ማለፉን ማረጋገጡን ትብብር ለኢትዮጵያ አንድነት ገልጿል። በአማራ ክልል ወሎ ዞን በሳንቃ ከተማ በአንድ ጤና ጣቢያ ላይ መስከረም 17 2018 ዓ.ም በተፈጸመ የድሮን ጥቃት የሶስት ንጹሃን ህይወት ማለፉን ማረጋገጡን ትብብር ለኢትዮጵያ አንድነት በሚል በቅርቡ የተመሰረተው የፖለቲካ ፓርቲዎች መሪ ጥምረት አስታውቋል። ህብረቱ በጉዳዩ ባወጣው መግለጫ በአማራ ክልል በሰሜን ወሎ ዞን ከወልዲያ 20 ኪሎ ሜትር ርቀት ላይ በምትገኘው ሳንቃ ከተማ በመስቀል በዓል ከቀኑ 6 ሰዓት በአንድ ጤና ጣቢያ ላይ በተፈጸመ የድሮን ጥቃት ቤተሰብ ሲያስታሙ የነበሩ 3 ሰዎች ተገድለዋል ብለዋል። በጥቃቱ ከተገደሉ በተጨማሪ አንድ የጤና ጣቢያ የጽዳት ሰራተኛና አንድ የ6 ዓመት ህጻን ከፍተኛ የአካል ጉዳትና 3 የጤና ጣቢያ ህክምና ባለሙያዎች ቀላል የአካል ጉዳት እንደደረሰባቸው ገልጸዋል። ከዚህ በተጨማሪም ላሊበላ ከተማ ከሚገኙ ቅርሶች መሃል የሆነውን ከአንድ ቋጥኝ ፍልፍል የተሰራውን ገነተ ማርያም ቤተክርስቲያን አቅራቢያ የድሮን ጥቃት መፈጸሙን ከአካባቢው ነዋሪዎች መሰማቱን ህብረቱ በመግለጫው ጠቅሷል። የአካባቢው ነዋሪዎች እስካሁን ባለው መረጃ የተጎዳ ሰው ባይኖርም የቅርሱን መሰረት ነክቶት ይሆን ብለን ስጋት ገብቶናል ብሏል። በተመሳሳይ ባሳለፍነው ሳምንት መጨረሻ ቀናት በሰሜን ወሎ ዞን በወልዲያ ከተማ እና ዙሪያ በመንግስት ኃይሎችና በፋኖ ኃይሎች መካከል ከፍተኛ ውጊያ ተቀስቅሷል። ይህን አስመልክቶ የከተማው ኮሚኒኬሽን ቢሮ ወልዲያ ከተማ ሰላም ነች፣ እየተናፈሰ ያለው መረጃ የውሸት ነው ሲል አስተባብሏል። ቢሮ ይህን ይበል እንጂ ጀነቶ በር፣ ጥቁር ውሃና መቻሪ በሚባሉ አካባቢዎች መግቢያዎች አካባቢ በከባድ መሳሪያ የታገዘ ተኩስ ይሰማናል ሲሉ የከተማው ነዋሪዎች ጠቁመዋል። ይህ የተኩስ ልውውጥ ከሰሜኑ ጦርነት ወዲህ ያየነው ጠንከር ያለው ውጊያ ነው ያሉት ነዋሪዎቹ የመድፍ ድምጽ እየሰሙ እንደነበረም ገልጸዋል። ተኩስ ከሚሰማው ከመቻሪ መብራት ኃይል እስከ ጀነቶ በር ጉቦ አዲሱ ማረሚያ ቤት አካባቢ ነው ብለዋል። የደህንነት ስጋት የገባቸው ሰዎች ከከተማው ሲወጡ ማየታቸውን ከነዋሪዎች የተገኘው መረጃ ይጠቁማል። የህወሓትና የፌዴራል መንግስት እርቅ ተከትሎ ኩርፊያ ላይ የነበሩት የኤርትራና የኢትዮጵያ መንግስት አሁን ላይ የአሰብን ወደብ ጥያቄ ተከትሎ ኩርፊያቸው ወደ ቃላት ጦርነት ተሸጋግሯል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በሚቀርቡባቸው መድረኮችና በሚጨብጧቸው ማይኮች ሁሉ የአሰብን ጉዳይ እንደማይደራደሩበት በተደጋጋሚ ይገልጻሉ። የኤርትራ መንግስት በበኩሉ በአሰብ ጉዳይ ላይ ያለ ኤርትራ ፈቃድ አንዳችም ነገር አይታሰብም ሲሉ ፋይሉን ዘግቷል። ይህ በእንዲህ እንዳለ ባሳለፍነው ሳምንት ኤርትራ በናይል ተፋሰስና በቀይ ባህር ጉዳይ ለመነጋገር ዝግጁ ነኝ ስለማለቷ ተሰምቷል። አዲስ አበባ የሚገኘው የኤርትራ ኤምባሲ በማህበራዊ ገጹ ባጋራው ጽሑፍ ላይ የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳላ ከፕሬዝዳንት ትራምፕ እና የአፍሪካ ጉዳዮች ከፍተኛ አማካሪ ጋር ባደረጉት ውይይት ኤርትራ በአፍሪካ ቀንድ በናይል ተፋሰስና በቀይ ባህር ጉዳይ ለመነጋገር ዝግጁ መሆኗን ገልጿል ብለዋል። ኤርትራ በተለይም በቀይ ባህር ጉዳይ ከኢትዮጵያ ጋር ለመነጋገር መፍቀዷን ተናግረዋል። ይሁን እንጂ ይህ መረጃ ከተሰማ በኋላ ኤርትራ ለድርድር ዝግጁ ናት መባሉን አስተባብላለች። የኤርትራ ኤምባሲ በኢትዮጵያ ዋና ስራ አስፈጻሚ የሆኑት አቶ ቢኒያም በራ ኤርትራ ከኢትዮጵያ ጋር ለመደራደር ዝግጁ ናት በሚል በአንዳንድ የውስጥ ሚዲያዎች እንዲሁም ግለሰቦች የተዘገበው መረጃ ውሸት ነው ብለዋል። ኤርትራ በራሷ የባህር በር ግዛት ላይ በራሷ ሰማይ ላይ በራሷ መሬት ላይ ዛሬ ብቻ ሳይሆን በሚሊዮን ዓመታት ውስጥ ከማንም ጋር የምትደራደርበት ምክንያት የለም ሲሉ በኤክስ ገጻቸው ላይ ምላሽ ሰጥተዋል። በባህር በር ጉዳይ ከኢትዮጵያ ጋር ውዝግብ ውስጥ ያለችው ኤርትራ ዲፕሎማሲያዊ ሩጫ ላይ ናት። የኤርትራው መሪ ኢሳያስ አፈወርቂ ለዓመታት ሲዘልፏቸው የነበሩት የአሜሪካና የአውሮፓ ሀገራትን ወዳጅ ለማድረግ እንቅስቃሴ ጀምረዋል። ከሰሞኑ የኢትዮጵያ የውጭ ጉዳይ ሚኒስትር ኦስማን ሳላ ከአሜሪካ ባለስልጣናት ጋር የመከሩ ሲሆን ቀጥለውም ደግሞ ከአውሮፓ ህብረት ተወካዮች ጋር መክረዋል።
ኦስማን ሳላ ከአውሮፓ ህብረት የአፍሪካ ቀንድ ልዩ መልእክተኛ ጋር በቀይ ባህር እንዲሁም በቀጠናዊ ጉዳዮች ላይ እንደመከሩ ተሰምተዋል። ኤርትራ በቀጠናው ሰላምና መረጋጋት እንዲኖር ቁርጠኛ አቋም እንዳላት በቀይ ባህር ጉዳይ የኤርትራን ሉዓላዊነት ባረጋገጠ መልኩ ለመመካከር ዝግጁ መሆኗን ለአሜሪካ አሳውቃለች። የኤርትራ መንግስት በተደጋጋሚ የኢትዮጵያን ድርድር ጥያቄ ውድቅ ያደረገ ሲሆን የኢትዮጵያን በአቋም መጽናት ተከትሎ ነገሩ እየተካረረ ያለ ይመስላል። ይህ በእንዲህ እንዳለ ነው የአሰብን ጥያቄ የማይቀበል ኢትዮጵያዊ ባንዳ ነው የሚል መልእክት በኢትዮጵያ መከላከያ ሰራዊት በኩል የወጣው። ሰራዊቱ ወደንና ፈቅደን ስለምንሞትላት ኢትዮጵያችን ጠንቅቀን እናውቃለን ብሏል። የመከላከያ ሚኒስቴር በይፋዊ የፌስቡክ ገጹ ላይ ባሰፈረው በዚሁ መልእክቱ ሰራዊቱ ለኢትዮጵያ ብሔራዊ ጥቅም መረጋገጥ የትኛውንም መስዋዕትነት ለመክፈል ለሰከንድ እንደማያቅማማ ገልጿል። ጳጉሜ 4 2017 ዓ.ም የተመረቀውን የህዳሴውን ግድብ በመጥቀስ የቀይ ባህር ጉዳይም እውን የማይሆንበት ምክንያት እንደሌለ በጽኑ እናምናለን በማለት አቋሟን ገልጿል። የቀይ ባህር ጉዳይም እውን የማይሆንበት ምክንያት እንደሌለ በጽኑ እናምናለን በማለት አቋሙን አሳውቋል። በመሆኑም የቀይ ባህር ብሎም የአሰብን ወደብ ጥያቄዎች በየትኛውም መነጽር ትክክል እንዳልሆነ ለመቀለድ መሞከር ከባንዳነት ውጪ አንዳች ውሃ የሚያነሳ አመክንዮ ሊኖረው አይችልም ሲል መከላከያ ሚኒስቴር መልእክቱን አስተላልፏል። ጠቅላይ ሚኒስትር አብይ አህመድ የህዳሴ ግድብ መጠናቀቁን አስመልክቶ በብሔራዊ ቴሌቪዥን በተላለፈው ውይይታቸው ላይ ቀይ ባህር ከ30 ዓመታት በፊት በኢትዮጵያ እጅ እንደነበር ጠቅሰው ስህተቱን ነገ ይታረማል ማለታቸው ይታወሳል። ይህ በሁለቱ ሀገራት መካከል የተፈጠሩ የእርስ በርስ የቃላት ጦርነት ወደየት ያመራ ይሆን? ሆርን ሪቪው የተሰኘው መጽሔት ኢትዮጵያ በ1993 ዓ.ም ለኤርትራ የሰጠችውን የሉዓላዊ ሀገርነት እውቅና እንደገና እንድትመረምርና እንድትነጥቅ የሚጠይቅ ጠንካራ ክርክር ያቀረበበት ሰፊ ትንታኔን አውጥቷል። ጽሑፉ እንደሚሞግተውም ኤርትራ ኃላፊነት የሚሰማት ጎረቤት ሀገር መሆን ባለመቻሏና በምትኩ የኢትዮጵያን ደህንነት በተደጋጋሚ የምታውክ በመሆኗ ኢትዮጵያ የሰጠችውን እውቅና ለዘላለም ለማቆየት ልትገደድ አይገባም። ኢትዮጵያ ይህንን እርምጃ እንድትወስድ የሚያስችሏት ህጋዊ፣ ስልታዊና ተጨባጭ ምክንያቶች እንዳሏት በዝርዝር ያስቀምጣል። ጽሑፉ እንደሚለውም በ1993 ዓ.ም የተሰጠው እውቅና በወቅቱ በነበሩት የህወሓትና የሻዕቢያ መሪዎች መካከል የነበረን የጦርነት ጊዜና የአጋርነት ጊዜን ያሳየ የፖለቲካ ውሳኔ ነበር። ነገር ግን ያ ውሳኔ የተመሰረተበት የተሻለ የጎረቤት ግንኙነት ይመጣል የሚለው ተስፋ ከ30 ዓመት በኋላ ሙሉ በሙሉ ስህተት መሆኑን ተረጋግጧል ይላል። ኤርትራ የኢትዮጵያን የልማት ፍላጎቶች ከማደናቀፍ አልፋ የኢትዮጵያን ተጽዕኖ ለመገደብ እና የባህር በር ምኞቷን ለማጨለም ከግብጽ ጋር ከመሰለፍ ወደኋላ አላለችም ሲል ይከሳል። የሆርን ሪቪው ትንታኔ አንድ ሀገር የሰጠውን እውቅና ማንሳት በዓለም አቀፍ ህግ የተለመደ መሆኑን ይጠቅሳል። የሀገር እውቅና መስጠት ሉዓላዊና እንዳስፈላጊነቱ የሚወሰን እርምጃ ነው፣ ቋሚ ወይንም የማይሻር አይደለም ይላል። ዓለም ከታይዋን ይልቅ የቻይና ህዝባዊ ሪፐብሊክን እውቅና መስጠቱ፣ የምስራቅ ጀርመንን እውቅና መሰረዙና ሌሎች የወደቁ መንግስታት እውቅናቸውን መነሳቱን እንደ ምሳሌ ይጠቅሳል። ኢትዮጵያ ለኤርትራ መገንጠል ፍቃዷን የሰጠችው እናት ሀገር በመሆኗና ያ ፍቃድ የተመሰረተበት መነሻዎች ሲጣሱ ውሳኔዎቹ እንደገና ለመመርመር የበለጠ ህጋዊ መሰረት አላት ሲል ይከራከራል። ኤርትራ በኢትዮጵያ የውስጥ ጉዳይ ጣልቃ በመግባት አማጺ ቡድኖችን እንደምትደግፍ ከባድ ክስ ያቀርባል። በቅርቡም በአማራና በኦሮሚያ የሚንቀሳቀሱ ታጣቂዎችና ከፕሪቶሪያው ስምምነት በኋላ የተከፈለውን የህወሓት ክፍል እንደምትረዳ ጠቁሟል። ከግብጽ ጋር ያላት የጠበቀ ግንኙነትም የኢትዮጵያ እድገት ለመግታት የታለመ ስልታዊ አካሄድ ነው ሲል ይተነትናል። እንደ ሆርን ሪቪው ትንታኔ እውቅና ማንሳት ምሳሌያዊ ብቻ ሳይሆን ተግባራዊ ፋይዳም አለው ይለናል። አንደኛ፣ የዲፕሎማሲ ጫና መፍጠሪያ ይሆናል። ኢትዮጵያ የባህር በርን በሚመለከቱ ድርድሮች ላይ ኤርትራን ጫና ውስጥ እንድትከት ያስችላታል። መከራከሪያው ጽሑፍም ሲያጠናቅቅ ኢትዮጵያ ለኤርትራ የሰጠችውን እውቅና የተመሰረተበትን የተስፋ መንፈስ ኤርትራ ራሷ እንዳጠፋችው በመግለጽ ኢትዮጵያ እውቅናዋን ለመንጠቅ ህጋዊ መብትም ሆነ ስልታዊ ምክንያት አላት ሲል ይደመድማል። ወደ ሰሜኑ የኢትዮጵያ ክፍል ስናመራ የህወሓት ሰራዊት እርስ በርስ ጦርነት እየገጠመ ነው። በራያ ባላ ወረዳ ህብረትና ባንዲራ የተባሉ ሁለት ቀበሌዎች ውስጥ ባሳለፍነው መስከረም 17 2018 የህወሓት የአርሚ 43 እና አርሚ 24 ውስጥ የሚገኙት ሁለት ክፍለ ጦሮች እርስ በርሳቸው ውጊያ ገጥመው አምሽተዋል። በውጊያው ከ11 ተኩል ጀምሮ ለአንድ ሰዓት ያህል በዲሽቃና በብሬን የታጀበ ከባድ የተኩስ ልውውጥ ያካሄዱ ሲሆን አንድ ፓትሮል መኪና በቦምብ ተቃጥሏል። በርካታ የሰራዊቱ አባላት መቁሰላቸውን አርሚ 24 ውስጥ የሚገኙ ክፍለ ጦር አዛዥ መቁሰሉ ተሰምተዋል። ቁስለኞች በአላማጣ ከተማና መሆኒ ከተማ ሆስፒታል ላይ እንደታከሙና እየታከሙ ያሉ እንደሚገኙ የመረጃ ምንጮች ጠቁመዋል። በሌላ በኩል የህወሓት አርሚ 7 ጦር በሸረሪና በኩል በፈጸመው ትንኮሳ ምክንያት በገበሬዎች ማሳና ንብረት ላይ ጉዳት መድረሱን መረጃዎች ያመለክታሉ። ከሸረሪና ተነስተው ዘልቀው በመግባት በረከት በምትባለው ቀበሌ ከሰላም አስከባሪ ተኩስ በመክፈት ሲቪል ሰዎችን አፍነው ወስደዋል። በኋላም መከላከያና የተከዜ ዘብ በጋራ በመሆን ወደ አካባቢ
አካባቢው በማቅናት እርምጃ እየወሰዱ መሆኑን ምንጮች ገልጸዋል። ከህወሓት ጉዳይ ሳንወጣ ህወሓት የፕሪቶሪያው ስምምነት አፈራራሚዎች ቃላቸውን ባለመፈጸማቸው ከሰሰ። ድርጅቱ በትግራይ በዝምታ ውስጥ የሚፈጸም ዘር ማጥፋት ቀጥሏል ሲልም አሳስበዋል። ህወሓት የፕሪቶሪያው የሰላም ስምምነት ዋስትና ሰጪ የሆኑት አሜሪካና የአውሮፓ ህብረት፣ የአፍሪካ ህብረትና የተባበሩት መንግስታት ድርጅት ቃል የገቡትን ተግባራዊ ሳያደርጉ ቀርተዋል ሲል ከሷል። ፓርቲው ስምምነቱ ከተፈረመ ከ3 ዓመታት በኋላ ቢሆንም በትግራይ ክልል በዝምታ ውስጥ እየተፈጸመ ያለ ዘር ማጥፋት ቀጥሏል ሲልም ገልጿል። በምርጫ ቦርድ ህጋዊ ሰውነት የተሰረዘው ፓርቲው ባወጣው መግለጫ እየተካሄደ ያለውን የክልሉ ውድመትን ለማስቆም ዓለም አቀፍ ማህበረሰብ ጣልቃ እንዲገባም አሳስበዋል። አክሎም ዓለም አቀፍ ማህበረሰብ አሁን እርምጃ እንዲወስድ እንጠይቃለን። የትግራይ ውድመት በዝምታ እንዲቀጥል አትፍቀዱ። ለሰላም የገባችሁትን ቃል አክብሩ። ንጹሃንን ጠብቁ። እናም ሌላ አሳዛኝ ክስተት እንዳይከሰት ተከላከሉ ብሏል። በተመሳሳይም ህዝባዊ ወያኔ ሓርነት ክፍፍልን ያባብሳሉ እንዲሁም የጠላቶቻችንን አጀንዳ ያስፈጽማሉ ሲል በከሰሳቸው መገናኛ ብዙሃን ላይ ምንም አይነት ትዕግስት እንደማይኖረው አስታውቋል። ይህ የድርጅቱ አቋም በክልሉ በሚገኙ ጋዜጠኞችና የሚዲያ ባለሙያዎች ላይ ስጋትን ፈጥሯል። ይህ ማስጠንቀቂያ የተላለፈው ባለፈው ሳምንት የህወሓት ጽሕፈት ቤት ኃላፊ ፈትለወርቅ ገብረ እግዚአብሔር በመቀሌ ከተማ ከጋዜጠኞች ጋር በተደረገው ስብሰባ ላይ ነው። ወይዘሮ ፈትለወርቅ ማስረጃ ያላቀረቡባቸውና ስማቸው ያልጠቀሷቸው ሚዲያዎች ለአመጽ እየቀሰቀሱና የካሃዲ ቡድኖች ልሳን ሆነው እያገለገሉ ነው ሲሉ ከሰዋል። ኃላፊዋ ፓርቲውም ሆነ ሰራዊቱ ይህንን እርምጃ ለመውሰድ ተስማምተዋል ሲሉም ተናግረዋል። የትግራይ ሚዲያዎች በፓርቲው ውስጣዊ አለመግባባት ውስጥ ገብተዋል ያሉት ወይዘሮ ፈትለወርቅ ምሁራን፣ ፖለቲከኞች፣ የሚዲያ ባለሙያዎች በአጠቃላይ ልሂቃንን አንድነትን በማዳከም ወንጅለዋል። የግል ሚዲያ መሪዎች የኃላፊዋን ንግግር በፕሬስ ነጻነት ላይ የተሰነዘረ ጥቃት ነው ሲሉ ገልጸዋል። የቲቢኤስ ዋና አዘጋጅ ከሆኑት አቤል ጉሽ ምንም አይነት ታጋሽነት አይኖርም የሚለውን አገላለጽ በፕሬስ ነጻነት ላይ የተሰነዘረ ከፍተኛ ጥቃትን ያመለክታል ብለውታል። የተወደዳቸው የጳጉሜ ሚዲያ ተከታታዮች ለዛሬ ያዝናቸው የሳምንቱ የሀገር ውስጥ ዋና ዋና ጉዳዮች እነዚህ ነበሩ። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ በኮሜንት መስጫ ሳጥን ላይም ሀሳብ፣ አስተያየት፣ ጥቆማ እንድታደርሱን እንጋብዛለን። በቀጣይ ሳምንት የምንቀበለውን አዲሱን ሳምንት የሚያስተናግዳቸውን አዳዲስ ጉዳዮች ይዘን ቅዳሜ እንመጣለን። ሰላም ለሀገራችን።